በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ማስተርቤሽን ወይም ግለ ወሲብ የብዙዎች ድብቅ ለቅሶ ክፍል 10። እግዚአብሔር ጸጋና ሰላም ከሁላችሁ ጋር ይሁን። ለቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግ እንድትጀምሩ በተለያዩ ችግሮች ውስጥ በዚህም ሆነ በተለያዩ ችግሮች ውስጥ ምክንያቱም በዚህ አገልግሎት አመት አካባቢ ሊሆነን ነው ጀምረን ፖርኖግራፊ፣ ዝሙት ወይም ሴሰኝነት፣ ህልመ ሌሊት ወይም ዝንየት፣ ሌሎችም ችግሮች ይቅርታ ለማድረግ ያልነካናቸው ርዕሶች የሉ። መንፈስ ቅዱስ ረድቶን በነፃ የሚሆን አገልግሎት የምክር ከፈለጋችሁ በተዘረዘሩት ስልክ ቁጥሮች በመደወል ማግኘት ትችላላችሁ በነፃ። እንዲሁም ደግሞ የእግዚአብሔር አገልግሎት ለማገዝ እግዚአብሔር ያሳሰባችሁ ካላችሁ በተዘረዘሩት የባንክ ቁጥሮች እንድታስገቡና የእግዚአብሔር ስራ እንዲፈጥን እንድታደርጉ እንጸልያለን። በዚህ አጋጣሚ ብዙ ትውልድ ኦልሞስት በአካልም በስልክም ኦልሞስት 1000 ሊጠጋ የሚችል ሰው በዚህ ዓመት ውስጥ አግኝተናል። መንፈስ ቅዱስ ክብሩን ይውሰድ። በጣም ትውልዳችን ወንጌል መናቃለን እንኳን የሚሉት የመዳንን መንገድ ተምረው በእግዚአብሔር ቤት የሚያገለግሉ ከልጅነታቸው ወንጌል ሰምቶ አፋቸውን የፈቱ እንኳን በዝሙት ኃጢአት ላለመውደቅ እግዚአብሔር ላለመበደል በሚል ወደ ማስተርቤሽን በግል ራስን የማርካት ሄደው ግን አጋንንታዊ መሆኑን ሱስ መሆኑን ቀንበር መሆኑን ሲረዱ ከአገልግሎት እየወጡ ህይወታቸው የተበላሸ ብዙ ሰዎች አሉ። ራሳቸው እንዲጣሉ ቆሻሻነት እንዲሰማቸው ያላቸው እምቅ ኃይል ፖቴንሻላቸው ጠፍቶ በትምህርት ደካማ፣ በስራ ደካማ፣ በሰው ፊት ፈሪ ድንጉጥ የሆኑ ከሰው ጋር መቀላቀል የማይፈልጉ ብቻቸውን መሆን የሚፈልጉ የሆኑ ብዙ ነገሮች የጎደሉባቸው ሰዎች ናቸው። ማስተርቤሽን ከእግዚአብሔር መንግስት ከዘላለም መንግስት የሚያወጣ ነው። ለሰይጣን የዘር ህይወት ዘር መስዋዕት በመስጠት ሰይጣን በዚህ ምድር ላይ አቅምና ጉልበት አግኝቶ እንዲሰራ ኢምፓወር ማለት በማስተርቤሽን ሰይጣንን ምን እያደረጋችሁ ኢምፓወር እያደረጋችሁ ኃይል እየሰጣችሁት ነዳጅ እየጨመራችሁለት እንደሆነ መታወቅ አለበት። እና ግን ሰው ሱሱን ሲጀምር ሱስ ነው ቀንበር ነው ሲጀምር ቀላል ነው። ነገር ግን መውጣት ነው ያቃተው። ብዙዎች እኔ እንዳየሁት ብዙ ሰው ፍላጎት አለው ፈቃድ ግን የለው። ለምሳሌ ወደ ልምምድ ውስጥ ወደ ሱሱ ሲገባ ምንድነው የሆነው? ዛሬ አንድ ቀን ሁለት ቀን እኮ ምንም አይደለም መውጣት በምትችሉበት ጊዜ አድርጋችሁታል። ግን ቀስ እያላችሁ ጊዜ ሰጣችሁ አመት፣ 2 አመት፣ 5፣ 6፣ 10፣ 30 ድረስ ያሉ ሰዎች አሉ በዚህ ጉዳይ ነው እና ሄደዋል። ታዲያ ይሄን ያክል ዘመን ለሱሱ ዋጋ ከከፈልን ለመውጣት ግን ፈቃድ የለም፣ ራስን መስጠት የለም። ይሄን የተረዳው የብዙዎች ችግር የሆነው ይሄ ነው። እንደው መድኃኒት ካለ ስጠኝ እባክህ ልክፈል ይሉኛል። በነፃ የምክርና የጸሎት አገልግሎት ልስጣችሁ ከዚህ ነፃ ወጡ ሲባል አይ እኔ በቃ ያን ያክል ፕሮሰስ መሄድ አልፈልግም። ለመንፈሳዊ ነገር ፍላጎት ካጣን ዋናው እኮ በዚህ ምድር ላይ መቼም አመት ኑር መሞት አይቀርም። ከዛ በኋላ ግን የዘላለም ይፈርዳል። የነፍስ ጉዳይ አይበልጥም? መብለጥ ያለበት መቅደም ያለበት የነፍስ ጉዳይ ነው። እና የመሰረት ነገር የለም። አሁን ሙሉ ሰው አያዳምጥ። ቲክቶክ ላይ አንድ ቪዲዮ እስከ 200,000 ቪው እንዳለው ያሳያል። ግን ማናቸውም ሰዎች እንደሚያውቁት አናላይዝ የሚደረግበታል። ሲታይ ግን ቲክቶክ ላይ ግማሽ ሰከንድ ግማሽ ደቂቃ እንኳን አይ። ግን ቲክቶክ ላይ ሚዲያ ላይ ነው ተጥዶ የሚውለው። ሁሉንም እያልኩ አይደል። ምን እያየን ነው? የሚጠቅመን ነገር ለማየት ሰይጣን ለነገሩ ያው ይዋጋል። የሚጠቅማችሁን አይታችሁ ነፃ እንድትወጡ አይፈልግም። የማስተዋል ነገር በደንብ ከሾርት ሜሞሪ ፍላጎት የማጣት ስልካችን እዛው አለ፣ አድራሻ እዛ ያለ አለ ወይ ይላል። ይሄ የተለመደ ነው። ሚዲያ ላይ ብናይ ሰዎች ሊሸጡ እንኳን ዕቃ አስቀምጠው አድራሻችን እዚህ ቦታ ዋጋው ይሄን ያክል ሲሉ የት ትገኛላችሁ? ስልክ ቁጥር አላችሁ? ዋጋው ስንት ነው ይላል። በቃ ምን አይነት እርግማን ነው? እግዚአብሔር ይርዳል። እና
ይሄ ወደ እግዚአብሔር ነገር ልንጠጋ ይገባናል። ጉዳቱ ቀላል አይደለም። ቀስ ብሎ ወደ በምድራዊ ብንመለከት እንዴ ያጋጠሙ አሁን ሰው በሳይንስ ላይ ጉግል ቢደረግ ያው ይታወቃል። እኔም ሰርች አድርጌ ነው ያየሁት። ከሰዓቱ ልታረም ይችላልው። ከ18 እስከ 44 የሚላል መሰለኝ ያለው የእድሜ ክልል ያሉ ወንዶች በሳምንት 4 ጊዜ ወይ እንደዚህ የግብረ ሥጋ ግንኙነት ማድረግ ይችላሉ ይላል። ለምን? ያ ወንድ ሰጪ ስለሆነ ሴት ተቀባይ ናት። ፊዚካል ድካም እስካልመጣባት ድረስ የተነከለ ትችላለች። ብዙ እዚህ ላይ ማውራት አስፈላጊ ላይሆን ይችላል። ወንድ ግን ሰጪ ስለሆነ የግድ ተፈጥሮ ስርዓቱን ጠብቆ ምን ማድረግ አለበት? የሚሰጠውን ነገር ማምረት አለበት። የሚገርም ነው። አጋንንታዊ አሰራር ምን ያክል ቀንበር እንደሆነ የምናስበው በትክክል ያገኙት ሰዎች በቀን ውስጥ 5 እና 6 ጊዜ ማስተርቤት ያደርጋሉ። ለሰላምታ ሲቀርቡ ሰው አይደለም የምትነኩት፣ እንጨት የነካችሁ እስኪመስል ድረስ ድርቅ ብለዋል። መጥቷቸዋል። ቆዳቸው እየተራገፈ ፀጉራቸው እየረገፈ ለምንድን ነው? አጋንንት ነው። ከየት ይመጣል ይሄን ያክል? እና እግዚአብሔር ይርዳል። እና መፍትሄ ፈልገን ነው ከዘላለም መንግስት እንዳንወጣ። ወደ ትዳር ቢገባ ስንፈተ ወሲብ ኢምፖተንሲ ያመጣል። እኔ ባለሙያ ሆኜ አይደለም፣ በዚህች እንኳን በአንድ አመት ውስጥ ያየሁት ይሄ ነው። ከሰዎች ምክር የገጠማቸው አመታት ከሄዱበት የገጠማቸው ልጅ መውለድ ችግር ነው። አግብቶ እንኳን ቀንበር ነው። አንዳንዱ በማግባት ከዚህ ችግር የሚወጡ ይመስላቸዋል። አይደለም። ጉዳዩ የልብ ጉዳይ። ኃጢአት ያለው አካል ላይ አይደለም። ኃጢአት ፍላጎት ያለው ልብ ላይ ነው። ለምን? አግብተው ከሚስቱ ጋር ተኝተው ወይም ከባሏ ጋር ተኝታ ግን ማስተርቤት ያደርጋሉ። እና ማግባትም ከዚህ ጉዳይ ሳንፈታ መፍትሄ አይደለም። መፍትሄው ከስራት ከቀንበሩ ነፃ መውጣት ነው። ምንድነው የሚያስከትለው ማስተርቤሽን የሚለውን በተደጋጋሚ በቀድመን ባሉት ክፍሎች አይተናል። መንፈሳዊ ሕይወትን እንዴት ያበላሻል የሚለው በዝርዝር አይተናል። አሁን አራተኛ ደግሞ ከእግዚአብሔር ጋር ያለን ግንኙነት ይጎዳል። የሕይወታችን ምንጭ ሆኖ ከእግዚአብሔር ጋር ያለን ግንኙነት ይጎዳል። አታስተውሎ ይሆናል እንጂ ማስተርቤት ባደረግ ቁጥር ከአምላክ ጋር ያለ ትስስር ህብረት እየላላ ይሄዳል። በኃጢአት እየሰጠምክ ደግሞ ስትሄድ የእግዚአብሔር መገኘት፣ ህልውናው መሰማት፣ ድምፁን መስማት፣ ማስተዋል፣ በመንገዱ መጓዝ ይሳናል። ለዚህ ጉዳይ ነው መጽሐፍ ቅዱስ አስጠንቅቆናል። በኢሳይያስ 59 ቁጥር 2 ላይ ምንድን ነው የሚለው? መጽሐፍ ቅዱስ ይላል በደላችሁ በእናንተና በአምላካችሁ መካከል ለይታለች፣ እንዳይሰማም ኃጢአታችሁ ፊቱን ከእናንተ ሰውሯል። ግድግዳ ሆኗል ማለት ነው። ኃጢአት ባረግ ቁጥር ግድግዳው ተደራርቧል። ልክ አሁን ለውጊያ በመሳመን ማለት ሚሳይሎች ወይም ደግሞ እንዳይ ሰብረው ኮንክሪት ሲሰሩ ምን ነገር በግድግዳው ያወፍሩታል። ግድግዳው በወፈረ ቁጥር በተጨመረ ቁጥር የመፍረስ አቅሙ ያነሰ እንዳይፈርስ እየጸና ይላል። ስለዚህ ኃጢአት በፈጸምን ቁጥር ምን እያደረገ ነው? በእኛና በእግዚአብሔር መካከል ያለው ግድግዳ ምን ያር ነው? እየጨመረን ነው። አንድ ግድግዳ የነበሩ ሁለት የነበረው ሶስት የነበረው 10 የነበረው 50 እያደረገ ነው። በዚህ ምክንያት ምን ያክል ከእግዚአብሔር ጋር እየራቀ እንደምንመጣ፣ ምክንያቱም እግዚአብሔር ኃጢአት ስለማይስማማው ቅዱስና ንጹህ ስለሆነ ጥሎ ዞር ይላል። እግዚአብሔር ከኃጢአት ጋር ተዳብሎ አይኖርም። ኃጢአት የሚመቸው ሰይጣን ብቻ ነው። ማወቅ ይቻላል። ከዚህ ከማስተርቤሽን በኋላ ወደ እግዚአብሔር የመቅረብ ነገራችን ምን ሆኗል? ቀንሷል። በምክር ያገኘኋቸው ሰዎች እንኳን አገልጋይ ናቸው፣ ቤተክርስቲያን አሁንም ያገለግላሉ። እንደዛ ብለው ግን አገልጋይ ነበርኩ መድረክ ላይ መቆማቸው እግዚአብሔር አገልግሎቱን እንደማይቀበል ውስጣቸው ይሰማቸዋል። ነበርኩ ይላሉ፣ ግን አሁንም ያገለግላሉ። ምን ማለት ነው? እግዚአብሔር አገልጋይ እንደነበረው የሚቆጥረው ኃጢአት ስለመምሩ ሳይገቡ በፊት የነበረው። አሁን ግን እዛው ስላሉ ተመልሰው ከመድረክ ወጥተው እዛ ጋር ስለሚገቡ እግዚአብሔር ከነሱ ጋር እንዳለ አይሰማቸውም። ይሄ ልክ ነው። አዎ ወደ እግዚአብሔር መቅረብ አይቻልም። ወደ ለጸሎት መቅረብ አይቻልም። ታመነታለህ። ምክንያቱም በአንተና በእግዚአብሔር መካከል ኃጢአት ጉድግዳ ስላቆመ ነው። ለምሳሌ እናንሳ፣ አንድ ሰው በስልክ እያወራችሁ ኔትወርክ የማይመችበት ቦታ እናንተ ብትሆኑ ወይ ደግሞ ያኛው ሰው ባይኖር ምንድን ነው መጀመሪያ መቆራረጥ ይጀምራል። አይሰማኝም፣ ይቆራረጣል። ምን እያልክ ነው? ድምፅ ጠፋ። አዎ ከዛ በኋላ
ይቋረጣል። ኃጢአትም እንደዚህ ከእግዚአብሔር ጋር ያለን ጉዳይ የተቆራረጠ ሄዶ መጨረሻ ላይ ፍጹም ይዘጋል። እሱ ደግሞ ከባድ ነው። መንፈስ ቅዱስ ከተወን ከባድ ነው። ዳዊት በመዝሙር 50 ላይ ምን አለ? መንፈስህን አትውሰድብኝ። እግዚአብሔር መንፈስ ከተወሰደ ምንም የማይሰማ ነው ማለት በቃ ምንም አይሰማ። ዛሬ መወቀስ ካለ ልክ አይደለም የሚል ነገር ካላችሁ ወገኖቼ ነግራችኋለሁ። ልጆቼ እግዚአብሔር ከእናንተ ጋር አልጣላችሁ። ያ የጥፋተኝነት ስሜት ግን እንዳይጠፋ ቶሎ ብላችሁ ወደ እግዚአብሔር ተመለሱ። እጁን ዘርግቶ የሚጠብቅ ሊያነሳ የሚራራ ምሕረትን ያለው አምላክ ነው። ቸር ነውና ምሕረቱ ለዘላለም ነውና እግዚአብሔር አመስግኑ ለዘላለም። ፈያታዊ ዜማን በጌታ የተሰቀለ ወንበዴ መጀመሪያ ጌታን ሲነቅፍ አልነበረም? ከዛ በኋላ ግን ተዘከረን እግዚኦ በውስተ መንግሥትከ በመንግስት በመጣ ጊዜ አስበኛል ወደፊት። ምክንያቱም አሁን ቅድም በሕይወቱ ዘመን ሲሰራ የነበረው መስቀል ላይ ሲነቅፈው የነበረው ስለሚያውቅ ነው። ስትመጣ አለ ጌታ ግን አለው ዛሬ ከኔ ጋር በገነት። ለምን ሁሉ ይወደናል እግዚአብሔር ኃጢአታችንን እንጂ የሚጠላው አንተን ይወዳል። አሁን ከነ ኃጢአት ከነ ተጨምላለክበት ነገር ወደሱና ኃጢአትክን ጥሎ ለይቶ አንተን ልጁ ሊያደርግ ዝግጁ ነው። ዛሬ ለምን ብትል ኃጢአት ያስነሳት እኮ አይደለም፣ ነገር ግን ዋጋ ስለተከፈለበት ቅዱስ ጴጥሮስ እንዳለው ከአባቶቻችሁ በወረሳችሁ በሚጠፋ ወርቅና ብር ንብረት አይደለም በእንቁ አልተገዛችሁም፣ ክቡር በሆነው በክርስቶስ ደም ዋጋችሁ ክቡር ነው። ሰይጣን ሲል አብቅቶላል አንተ ማትረባና አንቺ ይላችኋል። አይደለም፣ በእግዚአብሔር ዘንድ ዋጋችሁ ትልቅ ነው። ግን በዚህ ኃጢአት ውስጥ ሄዱ ከእግዚአብሔር ጋር እየራቃችሁ ስለምትሄዱ ነው በቃ እግዚአብሔር እንደተዋችሁ የሚሰማችሁ። ቀለል አድርገን የጀመርነው ኃጢአት እንዴት አድርጎ ከእግዚአብሔር ጋር እንዳንቀረው በጸሎት እንዳንገናኝ ለይቶን እያሸማቀቀ አባታችን ፊት እንዳንቀር አረባም እንድንል እያደረገ ቆይ ዛሬ አይደለም ሌላ ጊዜ ቆይ እስቲ እንትቼ ይላሉ። ተስተካከላሉ። መቼም አትስተካከል። የምትስተካከለው እግዚአብሔር ዘንድ ስትመጣ ነው። ያቺ ሴት ኃጢአት ስትሰራ ስትዘሙት ተገኘች። በድንጋይ ትወገር ብለው አመጡት። ከነ ዝሙት ታሪኳን የመጣችው ነገር ግን እሱ የክብር ጌታ ኢየሱስ ምን አላት? ኃጢአቷን ይቅር አላት። መሬሻለሁ ደግመሽ ግን ኃጢአትን አትስሪ ብሎ በነፃነት ላካት። ቀና ብላ ሄደች። ከዛን ቀን ጀምሮ አንገት አልደፋችም። የኃጢአት ቀንበሯን ሰበረው። የኃጢአት ቀንበር ሰብሮ ቀና የሚያደርግ ጌታ ስላለ አትሸማቀቅ በኃጢአት ወደ እግዚአብሔር ቅረብ። እሱ ይቅር ሊልህ የታመነና ጻድቅ እንደሆነ መጽሐፍ ቅዱስ ይነግራል። ለምሳሌ አሁን ሰው ማስተር ቤት ያደርግና መንፈሳዊነቱን ለመቀጠል ይፈልጋል። መጽሐፍ ቅዱስ ለማንበብ ይፈልጋል። ግን እንደቀደመው ዘመን አጓጊነቱ አልሰማ ይለዋል። በቃ አያጓጓ ምንድነው ይልና እንደ ቀልድ ሞባይል መጎርጎር ጀምሮ በዛ ያው ዘናፈታ የሚል መዝናኛው ሲገባል። ሰይጣንም በዛ አስብጦ ያስቀራል። ለምን ብትልስ መንፈስና ስጋ ጦርነት ጀምሯል። ገላትያ 5:17 መንፈስና ስጋ በመንፈስ ላይ መንፈስ በስጋ ላይ ይመኛልና እነዚህ እርስ በርሳቸው ይቃወማሉ፣ ስለዚህ የምትወዱትን ልታደርጉ አትችሉም ይላል። ለዚህ እኮ ነው ስጋን በከንቱ ነገሮች በኃጢአት እየመገብከው በሄደ ቁጥር መንፈሳዊ ሕይወት እየደከመ ይሄዳል። በአንድ ወቅት የእግዚአብሔር መገኘት አስታውሰ ተነክተ ታለቅስበት የነበረው አምልኮ ዛሬ ግን አፍ ባዶ ቃል የሚያወጣ እስኪመስል ድረስ ዝም ብለህ በድን ትሆናለህ። ልብ ተነክቶ የምታለቅስበት ስብከት አንዳንድ ሰባኪው ነው ጉባኤውን አትበል፣ አንተ ጋር ያለው ችግር ነው። ይሄ በድን ያደረገ እንዳትነካ ያደረገ ለዚህ ነው በቃ ሰው በኃጢአት በተለያየ ድካም ስለተያዘ አገልጋዮች ህዝቡን ደስ ለማሰኘት መድረኩን መንፈስ ቅዱስ እንዲሰራው ከማድረግ ይልቅ የኢንተርቴይንመንት የመዝናኛ አድርገውታል። እያለ ሰው እኮ ጆሮ ሰቅሎ የሚያሰማው የቀልድና የፌዝ ሆኗል ዛሬ መድረኩ። ለምን ኃጢአት ነው እንደዛ የሚያስብል። የኢንተርቴይንመንት መድረክ የሚናፍቅ ከሆነ ኃጢአት ስለዘጋ ነው እንጂ መንፈስ ቅዱስ ካንተ ጋር ካለ የኢንተርቴይንመንቱ መድረክ አይናፍቅም፣ የመንፈስ ቅዱስ መገኘት እንጂ። እግዚአብሔር ቃል ተነግሮ ካልተወቀስ መደንዘዝ ከባድ ነው። አትደንዝዙ ወገኖቼ። ከደነዘዝ አለቀለ። ዛሬ ልክ አይደለም፣ አረባም፣ እኔ ከንቱ ነኝ፣ ብሞት ይሻላል። ያው ሰይጣን አውቆ ነው። ብዙ ሰዎች ነግረውኛል። ራስን የማጥፋት ሲብስ ራስን ማጥፋት እንደውም ደጋግሜ ሞክሬ እግዚአብሔር አተረፈኝ እንጂ ያሉ ሰዎች አሉ።
አሁን እንደዚህ ነው የሚለው እና ራስን ማጠቀም ማትረባ ራስን በታጠፋ ሚሻል እንደሆነ አድርጎ ጠላት ሊነግርህ ይችላል። ነገር ግን አሁንም ቢሆን እቺኛዋ ልክ አይደለም የምትለው መንፈስ አትወሰድብህ። ከደነዘዝ ካለቀብህ አሁን ይሄ የሌፕሮዚ ወይም ቁምጥና የምንለው እግዚአብሔር ምሕረት ይብዛላቸው ለሰዎች ምንድነው ስንል ጣት ላይ ያለ ቁስል እኮ ሲቆስል አይሰማቸውም። ለምን? ሴንሰር የሚባል ነርቭ አለ። ልስት ትችላለህ፣ ታረማለህ እና ያ ነው ለአእምሮ እሳት ነው አንሳ ብሎ ትእዛዝ የሚያስተላልፈው ስለሚሞት ነው። ሴንሰሪ ነርቭ ሲሞት ነው። በመንፈሳዊም ህይወት ሴንሰሪ ነርቭ አለ። ኃጢአት እየሰራ ነው ልክ አይደለም የሚለውን ትእዛዝ የሚያስተላልፈው ከተያዘ አደጋ ነው። ደግሞ እንደገና ከቅዱሳን ጋር እንዳትገኝ ያደርጋል። ከቤተክርስቲያን ትርቃለህ። እንደው መተቸት ትጀምራለህ። አንዳንዴ በቃ ዝም ብሎ በቃ ክርስቶስ እኮ አቴንሽን ይወዳል ምናምን እነዚህ ግን ግብዞች ናቸው እያልክ እንደውም አልፈ ክርስትናን ከሚተቹ ጋር ሁሉ መቀመጥ ጀምረ ይሆናል። ግን ሰይጣን አውቆ ነው። ለምን? መንፈሳዊ ህይወት ባለበት ላይቭ የሆነ ክርስቲያኒቲ ባለበት ቦታ ብትገኝ በሌሎች ሰዎች ውስጥ የሚሰራው የእግዚአብሔር ክብር አንተን ይነካና ትመለሳለህ። መወቀስ ይኖራል። ቀንበር ካለ ይሰበርልሃል። የገባ መንፈስ ካለ ይመታልሃል። የደነዘ ነገር ይከፈትልሃል። የተዘጋው ይከፈትልሃል። ስለዚህ ሰይጣን ግን ከወጥመዱ እንዳታመልጥበት ስለሚፈልግ ከእግዚአብሔር ሕዝብ መካከል እንድትወጣ ያደርግሃል። አትሽሽ፣ ግባ። በግልህም መጸለይ አትችልም። ያው ምክንያቱም ቆሽሻል። አእምሮ ይነግርሃል፣ ሰይጣንም ይነግርሃል፣ አእምሮም ይነግርሃል። ሰይጣን እኮ እንደዚህ ነው። አባብሎ ኃጢአት ያሰራህና ከወደቅክ በኋላ ደግሞ በኃጢአት በመክሰስ ያሸማቅቃል። ወቀሳ ከመንፈስ ቅዱስ ነው። ማስተርቤሽን የግል ትግል የአንድ ጊዜ ስጋ እርካታ ጉዳይ አይደለም። የመንፈሳዊ የሰንሰለት ነው። በኃጢአትና በርኩሰት አንተን አስሮ ሰይጣን ለመያዝ የሚጠቀምበት ነው። በኋላ ያው የባሰብህ ሲሄድ ለእግዚአብሔር የማይገባኝ መኖር አይገባኝ ወደሚል ትመጣለህ። የእግዚአብሔር ጸጋ ለመቀበል ኃጢአተኛ ነኝ፣ ቀዩ መስመር አልፍ ያለው ብለህ እንድታስብ ሰይጣን በቃ አንተ አውቅቷል። አዎ እግዚአብሔር መሐሪ ነው፣ ግን መስመሩን አልፈሃል ይልሃል። አይደለም እግዚአብሔር ግን ና ተመለስ እያለ በፍቅር ይጠራሃል። በኃጢአታችን ብንናዘዝ ኃጢአታችን ይቅርልን የታመነ ጻድቅ ነው ይላል። አንደኛ ዮሐንስ 1:7-9 አንብቡት። አንደኛ ዮሐንስ 1:7-9 የክርስቶስ ኢየሱስ ደም ከኃጢአት ሁሉ ያነጻል። ይቅር የማይባል ኃጢአት የለም። ሰይጣን አውቆ ነው እድል የለህም አይል የሚል አለ። የመርዳት ጉዳይ ነው። ጴጥሮስና ይሁዳን ተመልከቱ። የትኛው ነው የከፋ ኃጢአተኛ? መቼም የኃጢአት በደል ሚዛን ባይኖረው ሚዛኑ ግን የጴጥሮስ ይበልጣል። ግን ይሁዳ ጌታውን ከሸጠ በኋላ ሰይጣን አንተ በቃ አልቆልሃል አለው። ያጎረሰህን ክብር የሰጠህን አለው። ያን ሰምቶ ሲሎም ገመድ ተገላገለ አለው። ጴጥሮስ ግን ወደ ኢየሱስ ተመለከተ። አንተ ቅድም ምን ስትል ነበር አለው። የሚል ፊት አልነበረም። የሐዘኔታ የርህራሄ ፊት ሲያይ አለቀሰ። እግዚአብሔር ይወድሃል፣ ይወድሻል፣ ተመለሺ። እጁን ዘርግቶ ይጠብቃል። ሮሜ 10:21 ወደማይታዘዝ ሰው ቀኑ ሙሉ እጆቼን ዘረጋው ይላል። ሉቃስ 15:1-4 አንብቡ። የኮብላዩ ልጅ ታሪክ። ተመለስ ተመለስ የሚለውን የመንፈስ ወቀሳ ቸል አትል፣ እንዳጠፋ ዛሬውኑ ሰብረን ጻውታ። እግዚአብሔር ይጠብቅሃል፣ እግዚአብሔር ይጠብቅሻል። ልጄ ጠፋ እያለ ነው። ልጆቼ ሄዱ እያለ ነው። እግዚአብሔር ጸጋውን ያብዛልን። ሰላም ሁኑልኝ። ቸር ይግጠመን።